ባስ ስቶፕ ውስጥ አድር ነበር። በቃ በር እየዘጉብኝ በሰላም የተጠናቀቀ እንኳን የስፖንሰር አድራጊና ተደራጊ ግንኙነት ብዙ አላስታውቅም። ሌላ ሰም ያለው አይመስለኝም። ሰላም ይብርሽኝ ያሰቀኝ እንዴት ናችሁልኝ ፋሚሊዎቼ? በሚኔ ከረጅም ጊዜ በኋላ ተመልሻለሁኝ። ዛሬ ስመጣ ደግሞ ብቻዬን አይደለም የመጣሁት። ማይ ቤስት ፍሬንድ ሰላምን ይዣት መጥቻለሁ። ሰላም እንዴት ነሽ? ደህና ነኝ። እንዴት ነሽ? እንዴት ናችሁ? ከዚህ በፊት እንግዲህ አንድ የጀመርኩት ፎርማት ነበረኝ የምታስታውሱት ከሆነ የሰዎችን ታሪክ ይዤ መጥቼ የእነሱን ስቶሪ እነግራለሁ። ከዛ ደግሞ እናንተ በእነሱ ጫማ ውስጥ ሆናችሁ እነሱን ብትሆኑ ምን ታደርጋላችሁ? ያው ለእነሱ የሚጠቅም ሐሳብ እንድናጋራቸው በሚል ነበረ ይሄንን ፕሮግራም የጀመርነውና አሁን ደግሞ ከሰላም ጋር ከሰሊ ጋር ሆነን ምን ቢያደርጉ የተሻለ ነው የሚለውን ነገር እያወራን ለነሱ ሼር እናደርጋለን። እናንተም ደግሞ ተሳተፋላችሁ። ከዛ ደግሞ ታሪክ ያላችሁ ደግሞ ታሪካችሁን ትልኩልናላችሁ ማለት ነው። ለዛሬ አንድ ስቶሪ ይዘንላችሁ መተናል። ሰሊ እንደሚከተለው ታነብልንና ከዛ በዛ ላይ እንወያያለን። ሰብስክራይብ ማድረግ እንዳትረሱ ቻናላችንን። ቀጥይ ሰላምዬ ብርሽኝ ያሰቀኝ። እሺ ከፕሮሰስ ጋር የተገናኘ ታሪክ ነው የሚመስለው። ላንብበው ቀጥታ። በኬንያ ለ5 ዓመታት ከቆየም በኋላ አብሮን ከሚመጣው ልጅ ጋር ተሳክቶልን ካናዳ ለመምጣት መዘጋጀት ጀመር። ስፖንሰር አድርገው ፕሮሰሱን የጀመሩልን የኔ የሩቅ ዘመዶች ናቸው። ነገር ግን ገና ለመምጣት በመዘጋጀት ላይ ያለን ነው ነገሮች እየተቀየሩ የመጡት። ወደ 1 ሳምንት አካባቢ ሲቀረን ዘመዶቼ ልጁን እንደማይቀበሉትና እዛ እስከምንደርስ ብቻ እንደሚጠብቁን ነገሩኝ። እዛ ማንም እንደሌለ አውቃለሁ። በዛ ላይ ገንዘብ እጁ ላይ የለም። ቢኖርም በአንድ ቀን ከኤርፖርት ወጥቶ ራሱን የሚያደራጅበትና እዚህ መኖር በሚጀምርበት ልክ መጠን ገንዘብ የለውም። ብነግረው 1 ሳምንት ነው የቀረው። ምን ያደርጋል? ሳላስታውቅ እዛ ዘመዶች አሉ ወይ? ሁሌ በስልክ የምታወራው ጓደኛ የት ነው የሚኖረው? እያልኩ የተለያዩ ጥያቄዎችን መጠየቅ ጀመርኩ። ያ ወዳጁ ያለው አውስትራሊያ ነው፣ እኛ ደግሞ የምንሄደው ካናዳ። ብቻ በልቤ እያብሰለሰልኩ የበረራችን ቀን ደርሶ ካናዳ ኤርፖርት እንደደረስን ብርዱንም ሳየው በዛ ላይ ሌሊት ነው። በቃ በልቤ እርግጠኛ ነኝ የሰው ልጅ ላይ መቼም እንዲህ አይጨክኑም ብዬ አሰብኩ። እሱ ደግሞ ሻንጣዬን እየተሸከመ እየተንከባከበኝ ሳየው አልቅሽ አለኝ። በቃ ዘመዴን እለምናታለሁ እንጂ እንዴት በማያውቀው ሀገር ኤርፖርት ላይ ጥለነው እንሄዳለን ብዬ ተጨነቅኩኝ። ከኤርፖርት ስንወጣ ግን እኔን እንኳን ሊቀበል የመጣው የምትዛመደኝ ሴት ባል ነው። በሩቁ ሰላምታ ከተለዋወጥን በኋላ የትኛው ነው ያንቺ ሻንጣ ብሎ እየተጣደፈ ጠየቀኝ። ከዚያ ከልጁ ላይ ተቀብሎ ወደ መኪና ጫነው። ብርዱ በጣም ከባድ ነበር። ከዛም እንግዲህ ደርሰሃል፣ መቼም እርግጠኛ ነኝ ሰዎች ይኖርሃል፣ መልካም እድል ብሎት እኔም ግቢ እንጂ ብርዱ እኮ ኃይለኛ ነው አለኝ። እንዴ ሰው የለኝም፣ ቀድማችሁ ብትነግሩኝ እንኳን መላ ፈልግ ነበር። እንዴት እዚህ ትጥሉኛላችሁ? ምን አይነት ክፋት ነው? የት ልሂድ እያለ በመኪናው ፊት ለፊት ቆመ። ሰው አትረብሽ፣ በህግ አምላክ ዞር በል ብሎ ጮኸበት። ሻንጣውን እየጎተተ ዝም ብሎ ከመኪናው ዞር አለ። እኔን እያየኝ ስሜን እየጠራ ምን ነው እንደዚህ ትሆኛለሽ? ግፋት ፈሪም አንቺ እንኳን አለኝ። እንባ ተናነቀኝ። ሰው ስለሌለው ለዛሬ ብቻ እናሳድረው ብዬ የተቀበለኝን ሰው ለመንኩት። በጭራሽ እስከዚህ ያመጣነው ይበቃል አለ። ከኤርፖርት እንዳለቀስኩ ቤት ደረሱ። ለ1 ወር ያህል ምን ነው ግፋት ፈሪ ምን ነው የሚለው ድምጽ ከጭንቅላት ያልጠፋለ። ምን ላደርግ እናንተ ብትሆኑ ምን ታደርጋላችሁ ይላል። 1 ወር ያህል እኮ ጥላው ሄዳለች አይደል? 1 ወር ከሆነው የሆነ ነገር ሆኗል። ልጁ ምንም መረጃ የለውም። ይሄንን ተሳውቀን ጥሩ ነበር፣ ግን ያ ታሪኩን እዚህ ድረስ ነው እሷ ሼር ለማድረግ የፈለገችው አይገስ 1 ወር ሙሉ እንግዲህ የልጅ የሆነበትን አናውቅም። እኛ መፍትሄ ይሄን ታድርግ የምንለው ነገር የላትም አይኖረንም። ምክንያቱም ልጅቷ ራሱ ለሀገሪቱ አዲስ ነች። የራሷን ነገር እንኳን ማድረግ የማትችል ሰው ነች። ለራሷ ማድረግ የማትችል ሰው ነችና እሷ የምታደርገው ነገር የለም። ግን እሷን የተቀበሉ ሰዎች ምን አይነት የጭካኔ መጠን ምን አይነት ጭካኔ ነው? ሰው የለኝም እያለ ይሄ ልጅ ምንም እንዴ እንኳን ከሷ ጋር አብሮ የመጣ ሰው ይቅርና የፕሮሰሱ አካል የሆነን ሰው ይቅርና
እንደ ድንገት መንገድ ላይ እንኳን ኢትዮጵያዊ እዚህ ካናዳ ላይ ብታይ እንደው ቤትሽ ባታስገቢ የሆነ ገንዘብ አሰጩ ያ እንግዲህ አሁን እንዳልሽው ነው ለጀጅመንት ይከብዳል። እሷንም እንደዚህ ማድረግ ነበረብሽ እንደዚህ ማድረግ ትችይ ነበር ብሎ ለመፈረጅ እንዳልሽው እሷም አዲስ ነች። ከልጁ የምትለየው the only difference የሆነ ቤት የሚያስገባት ሰው አለ እንጂ ለሀገሯ አዲስ ናት። ብርዱን ገልጸዋለች። ማታ ነው የምትገቢው። እኔ በሴም ቲንግ ነው የገጠመኝ ደግሞ አጋጣሚ ዊንተር ላይ ነው የመጣሁት ማታ ነው ምናምን እና በጣም ነው እንትን የሚለው ልክ ከኤርፖርት ስትወጪ በጥፊ ነው የሚያታሽ ብርዱ እና ማንንም በማያውቅበት ሀገር እኔ ማሰብ ራሱ በልጁ ቦታ መሆን የከበደ በእሷ ቦታ መሆን ሳይሆን በልጁ ቦታ መሆን ከበደኝ ለሐሳቤ ለጭንቅላቴ እንኳን የማታውቂው ሀገር ላይ እንደው የተወለድሽበት ከተማ ላይ ምሽት ላይ ትራንስፖርት እንኳን አተሽ መንገድ ላይ ብትቀሪ ወደ ቤት የምትመለሽበት ምን ያክል ልትፈሪ እንደምትችይ አስቢ። አዎ አስቸጋሪ ነው። የሚገርመው ይሄ የመጀመሪያ አይደለም እንደዚህ አይነት ታሪኮች ትሰማ። እንግዲህ አንቺም ሰምተሽ ይሆናል ብዙ እዚህ ሀገር ስመጣ ከዚህም ሀገር በፊት የነበርኩበት ሀገር ሆኜ በስፖንሰር አድራጊዎችና በዚህ ሀገር ትራቭል በሚያደርጉ ሰዎች በስፖንሰር ተደራጊዎች መካከል እንደዚህ አይነት በጣም ብዙ ዘግናኝ ለጆሮ የሚዘገንን የጭካኔ ታሪኮችን እንሰማለን። በጣም እንዴት እንደተቸከሙባቸው ከቤት አባረሯቸው፣ በብርድ አውጥተው ጣሏቸው ምናምን። ከዚህ ደግሞ አልፎ በሌላኛው ሳይድ ደግሞ ስፖንሰሩ እዚህ ድረስ አምጥቶት ገንዘብ ከፍሎ ታይሙን ኤነርጂውን አጥፍቶ ደግሞ ስፖንሰሩ ላይ ደግሞ አታክ የሚያደርግ እዚህ ከደረሰ በኋላ በሁለቱም ሳይድ የሚያስፈራ ጭካኔ ያላቸው ታሪኮች እንሰማለን እና ይሄ በጣም የሚያስጠላ እውነት ለመናገር እንዴት ራሱ አድሬስ እንደምናደርገው እንዴት ፐርስፔክቲቭ እንደምንሰጠው ራሱ አላውቅም። ሁለቱም ሳይድ ለማሰብ ይከብዳል እንደ ሰው። አሁን ይሄ ልጅ ስፔሲፊክሊ ወደዚህ ታሪክ ስመለስ የት ሄዶ ይሆን ሪቻውት አድርጋለች ወይ እንዳልሽ ፉል ኢንፎርሜሽን ወይ ያስፈልገናል ማለት ያ ብትልክልን ከዚህ ፕሮግራም በኋላ ደግሞ ይዛናው መተን ምናልባት ልናወራበት እንችላለን። ይሄ ሰው እዚህ ቦታ ደርሷል እንደዚህ ሆኗል የሚለውን ግን እኔ የሷ ስህተት ነው ብዬ የማስበው መጀመሪያ ቀድማ ከሰማች ማሳወቅ ነበረባት። ምናልባትም ሌላ ቦታ ጓደኛ ያለው ብለሽኝ ያለው አውስትራሊያ ምናምንና አውስትራሊያ ያለው ጓደኛው ገንዘብ ልኮለት እንደመጣ ወይ ሆቴል የሚያድርበት እጁ ላይ የሆነ ገንዘብ ካለ ማረፊያ አያጣም። ከዛ ደግሞ ቤት ይከራያል ምናምን ገንዘብ የማይሰራው ነገር የለምና የሆነ ብር ቢኖረው ጥሩ ነበር። መጀመሪያ ዳቅ ራሱን ያዘጋጃል እኮ እንደው ምንም ማረፊያ እንኳን ባይኖረው በአይምሮ ኦሬዲ ይሆናልና አሁን ዱብዳ በጨለማ በብርድ እኔ ሳልኩት በቃ የምር በጣም እንጃ። ይሄ ልጅ እናት ትኖረዋለች ወንድምነት ይኖራል። በጣም ከባድ ነው። በጣም አሳዘነኝ የምር ነው ብለሽና ግፍ ነው የተፈጸመበት። እንደዚህ አይነት ነገር የምታደርጉ ሰዎች ግን እንደው ፈጣሪን የማትፈሩ መሆን አለባችሁ እንጂ የሰው ልጅ ላይ እንደዚህ አይነት ግፍ ከባድ ነው። እንዳልሽው ግን ስፖንሰር አድራጊዎች እና ስፖንሰር ተደራጊዎች ላይ ያለው እኔ በሰላም የተጠናቀቀ እንኳን የስፖንሰር አድራጊና ተደራጊ ግንኙነት ብዙ አላስታውስም። አብዛኛው የምር በጸብ በጥላቻ ፈጽሞ እስካለ መነጋገር የሚደርሱ ናቸው አብዛኞቹ እና በጣም ከባድ ነው። ብዙዎቹ የስፖንሰር ተደራጊዎች ኮምፕሌንስ ያደርጉ ነው መሰለኝ በጣም ብዙዎቹ ማለት ነው። በእርግጥ ደግሞ ያው ከኢትዮጵያም ከሌላም ቦታ ቢመጡ የነበረው ላይፍ ስታይል ምናምን ሁሉ ነገር የተለየ ነው እዚህ ሀገር እና እንደዛም ኢትዮጵያ እንደለመዱት ኤክስፔክት ከማድረግ አንፃር ይሄ ቅራኔ ሊመጣ ይችላል። ፍራስትሬሽኑ ይኖራል ደግሞ ከስፖንሰር አድራጊው ጥሩ አለ በጎ አለመሆን ሊነሳ ይችላል። ግን በጣም ከባድ የሆነ ጻት ብዙ ነገር ሰምቻለሁ ከዚህ ጋር የተያያዘ ነገሮች በጣም ሩቅ የሄዱባቸው ነገሮች። እኔም ብዙ ታሪክ እውነት ለመናገር ይሄ ነው ብሎ አንዱን ለማንሳት አንዱን ለእንትን ለማለት ይከብዳል። በቅርብ እንኳን የሰማሁትኝ ባስ ስቶፕ ውስጥ አድር ነበር በቃ በር እየዘጉብኝ የሚል ሰው ሰምቻለሁ። ባስ ስቶፕ ውስጥ በቃ ጓደኞቼ ጋር እየደወልኩ ምናምን በቃ ባስ ስቶፕ ውስጥ ሙቀት ስላለዛ አድራለሁ ምናምን ሰው ገጥሞኛል። እና እንዳልሽው የአደር ሳይድም ፍራስትሬሽኑ ሲኖር አዲስ መጪ ናቸው ስራ ማግኘቱ ምኑ ሲጠፋ ያንን ፍራስትሬሽን ደግሞ የሆነ የሰውየው ኃላፊነት ያደርጉታል ያንን እንትን እና ከዛም የተነሳ የእውነት ያልሆኑ አውት ኦፍ ኢሞሽን የሚመጡ
ወቀሳዎች ምናምን ሊኖሩ ይችላሉ። በዚህ አጋጣሚ እሱን አይደለም አድሬስ እያደረግን ያለ ነው። የእውነት መጥፎ ነገር ኤክስፒሪየንስ ያደረጉ ሰዎች በሁለቱም ሳይድ ስፖንሰር አድራጊም ሆኖ በስፖንሰር ተደራጊ የተጎዱ እዚህ ሀገር መጥተው ሌጋል ኢሹ ውስጥ የከተቷቸው ሰዎች አሉ። ልክ ነሽ። ሚዲያ ላይ አይተሽ ከሆነ ደግሞ አንድ ቅርብ ጊዜ ያየሁት ከኢትዮጵያ እንደመጣች ያረፈችበት ሰው ያለ ፍቃዱ ያስረግዛታል፣ ትወልዳለች ምናምን ህይወቷ ሚዝረብል በቃ አይ ቲንክ ከዛ ጊዜ ወዲህ ስቅ ያላቀም ሆነ ያለችው ምናምን ካልተሳሳትኩኝና እንደዚህ እንደም መሄጃ የላቸውም ተብሎ እነዚህ ሰዎች ከተማውን ሀገሩን ያውቁታልና ስፖንሰር የሚደረጉ ሰዎች መሄጃ የላቸውም ተብሎም ጥቃት የሚደረግባቸው እነዛ ደግሞ ስፖንሰር ተደራጊዎች ማንን ኮሚኒኬት ያደርጋሉ? እንደዚህ ሆኛለሁ ብለው ማንንስ ያወራሉና በቃ የሚደርስላቸው ሰው አጥተው ተጎድተው የሚኖሩ ሰዎች ስቲል ይኖራሉና በጣም ከባድ ነው። ግን ደግሞ ምን መደረግ አለበት የሚለውን ብናወራበት ጥሩ ነው። ምክንያቱም ብዙ ሰው ያው ከኢትዮጵያ ሲመጣ ስፖንሰር አለው ሁሉም ሰው ነው እንጂ አይደል? ከፋሚሊ ውጪ ከሆነ በጣም ከባድ ስለሚሆን ራሳቸውን አዘጋጅተው መምጣት እንዳለባቸው ከዛ ደግሞ ከስፖንሰር አድራጊ ብዙ ነገር መጠበቅ እንደሌለባቸው ምክንያቱም ይሄ ስፖንሰር አድራጊ እነሱን ከተቀበለ ራሱ በጣም ትልቅ ስራ ነው። ስለዚህ በራሳቸው ነገሮችን ፊገር አውት ማድረግ እዚህ ሀገር ላይ የሚኖሩ ሰዎችን መረጃ መጠየቅ መረጃ ሰብስቦ መምጣት ምን ባደርግ ራሴን ችዬ ቶሎ መውጣት እችላለሁ የሚለውን ሐሳብ በራሳቸው ሰው ላይ ጥገኛ መሆን የለባቸውም ብዬ ነው የማምነው። ከዚህ ችግር ለመውጣት ፐርሰናሊ አንቺ የምትይው ነገር ካለሽ እኔም ጨምረው ደግሞ በአዘር ሳይድ በስፖንሰር አድራጊው ሳይድ ደግሞ ቶሎ እነዚህ ሰዎች ተቀብሎ ቶሎ ሴትል እንዲያደርጉ ማድረግ ድርጅቶች አሉ፣ አዲስ መጪዎችን የሚረዱ ድርጅቶች ከነሱ ጋር ቶሎ ማያያዝ ቶሎ ሴትል እንዲያደርጉ ሴትልመንት ፕሮሰሱን ማፍጠን። ምክንያቱም ነገሮች አሁን እየተካረሩ ወደ መጥፎ ነገር ነው የሚሄዱት በዛ ምክንያት ነው የሚመስለኝ እኔ እንደዛም ስለማይደረግ ይመስለኛል። በስፖንሰር አድራጊውን በኩል ቶሎ የሚደረገውን ነገር አድርጎ ምክንያቱም አይ አንደርስታንድ ስፖንሰር አድራጊዎቹ ነው እንደምታውቂው ኑሮውን ወጥተው ነው የሚገቡት ያንቺ ሙሉ ታይማቸውን ሰጥተው ሴትልመንት ላይ ሊረዱሽ አይችሉም። ያንንም ኤክስፔክት አድርጎ የሚመጣ ሰው በዚህ አጋጣሚ እኛ በዚህ ፕሮግራም ምንነግራቸው የምንፈልገው ያንን ኤክስፔክት ማድረግ በጣም ቱ ማች በርደን ነው ለሰው ትክክል ነው ብዬ አላምንም። በእነሱ ሳይድ እውነት አለ እንዳልሽው በደንብ ኢንፎርሜሽን ሰብስቦ መምጣት ከሰዎቹ ትንሽ ሄልፕ ብቻ መፈለግ ወይም ኢንፎርሜሽን መጠበቅ ሊሆን ይችላል። ቶሎ ትራንስፖርቴሽን ቶሎ መልመድ በትራንስፖርት መሄድ ቶሎ ነገሮችን ፊገር አውት ለማድረግ መሞከር ጥቃቅን ነገሮች መሰረታዊ ነገር ያደርግለት ኦፍ ኮርስ መሰረታዊ ነገር ያደርግለት ትራንስፖርት እንዴት እንደሚሄድ አንዱ ለቀን ያሳይሽ የሆነ ነገር መሰረታዊ ነገሮች እንዴት እንደምታደርግ ያሳይሽ በስፖንሰሩ ሳይድ። ከዛ በተጨማሪ ግን እንዴት ነው እዚህ ሴት ልስክታረጊ በቃ በርደን ሆነ እንፈልጋለን ብዙ ሰዎች የነሱ በርደን ሆነ እንፈልጋለን ኃላፊነት እንዳለባቸው ስቲል እናስባለን። ያም ሮንግ ነው። ምክንያቱም ትልቅ ነገር ነው ያደረጉት እዚህ ሀገር በተለይ ላይፉን ካየሁት በኋላ በጣም ሞር ታደንቂያቸዋለሽ ሞር ታከብሪያቸዋለሽ። ስፖንሰር አድራጊዎችን በጣም ግሬትፉል ሆኛለሽ። ቴንክ ዩ በዚህ ሁሉ ነገር ውስጥ እያለፈ እንደዚህ አይነት ስራ እየሰራ እንደዚህ ሁሉ ቢል እየከፈለ ነው ማለት ነው። እነዚህ ነገሮች ቴክ ኬር ያደርገልኝ ታይሙ ኢነርጂው ገንዘቡ እሺ ከገንዘቡ በላይ ደግሞ ታይሙ ኢነርጂው በየጊዜው ኢሜል ቼክ ማድረጉ መጻጻፉ ፎርም መምላቱ ብዙ መጣጣ ገባሽ። ይሄን ሁሉ ነገር ቴክ ኬር አድርጎ ስራዬ ብሎ እዚህ ካደረሰን በኋላ እንደዛ ስለዚህ በሁለቱም ሳይድ ባላንስድ የሆነ ነገር መኖር አለበት። እኛ ሞንዚ ሳይድንም ይዝም አይደለም ዲፔንዲንግ ኦን ይሄ አሁን የተነበበው ስቶሪ ላይ ብቻ ብናይ እውነት ክፋት ነው ሌላ ሰም ያለው አይመስለኝም። አዎ በጣም ትይዋለሽ ይሄንን እኔ አንድ የሰማሁትኝ እንደው ተንከባክቦታል ስፖንሰሩ አልጋ ለቆለት እንደሚመቸው በቃ እሱ ሶፋ ላይ ያደረ ምናምን ያ ሰው ስፖንሰር አድራጊ ማለት ነው። ከዛ ስራ ይዞ ምናምን ይሄ ከኢትዮጵያ የመጣው ሰው ስራ ይዞ ምናምን ነገር ገንዘቡን ምን ላይ ስፔንድ ነው የሚያደርገው? ብራንድ ጫማዎች ቤተሰብ እንኳን አይረዳምና የጸባቸው ምክንያት ይሄ ሆነ ማለት ነው። እንግዲህ ስፖንሰር ለስፖንሰር ተደራጊ አዲስ ለመጣው ሰው በማሰብ ነው ጸብ የተፈጠረው። ከዛ ብዙም አልቆየም ያ ሰው ቤቱን ለቀቀ። ግን አንዳንድ ጊዜ ላንቺም ከማሰብ ሀገሩ እንደዚህ ነው ስለዚህ
እኛ ምን ለብሰውን እኛ ምን በላውን እየበላ ቤተሰብን ለመቀየር ራስን ለመቀየር መጣር ነው እንጂ ያለብክ ብራንድ ልብስና ጫማ በመግዛት ገንዘብን አታጥፋ በሚልም የተፈጠረ ግጭት ሰምቻለሁኝና አንዳንድ ጊዜ ዋይዝ መሆን ያስፈልጋል። የመጣሽበትን ዓላማ አለመርሳት። እዚህ ጋር ደግሞ አንቺን ተሸክሞ የማኖር ግዴታ የለበትም ያሰው በቃ ተቀብሎሻል። አንቺ ደግሞ በራስሽ ላይፍን ፊገር አውት ማድረግ ከዛ ደግሞ ገንዘብ የምታገኝ ከሆነ መውጣት ካልቻልሽ ደግሞ ሼር ማድረግ ግዴታ ነው ብዬ አስባለሁኝና ያም ሰውዬ አለ አይደል በርደን አትሆኝበትም። መተጋገዝ ሲኖር ጥሩ ነውና አንዳንድ ጊዜ እንግዲህ እንደዚህ አይነት ስቶሪዎችን አሉ እንሰማለን። እንዳልሽው በቃ በሁለቱም ሳይድ ነው ይሄ በደል ያለው እነዚህ አይነት ስቶሪዎች በጣም የሚሰሙት በሁለቱም ሳይድ። ቅድም ያቀረብናቸው መፍትሄ ሐሳቦች እንግዲህ በእኛ በኩል ጥሩ ነው ብለን እናስባለን። ማድረግ ቢያንስ ይቀንሳል፣ ጭቅጭቁን ይቀንሳል፣ የሰው መጎዳዳቱን ይቀንሳል። ሰዎች መካከል ያለው መጎዳዳቱ አንዳንድ ጊዜ ሌጋል እንትን ድረስ ይሄዳል፣ ኮርት ድረስ ፍርድ ቤት ድረስ እስከመሄድ በቃ አስቢ እዚህ ድረስ መጥቶ ሰው ሊቀይር መጥቶ ባጎራኩኝ ተነከስኩኝ ማለት እንደዛ ነው። ለስፖንሰሩ እንደዛ ነው። ለስፖንሰሩ ኮዝ አድርጎስ ደግሞ ከሆነ እዚህ ድረስ ዋጋ ከፍሎ የመጣው ሰው በየትኛው አቅሙ ነው ኮርት የሚሄደው? መከራ ነው ያለው። እስቲ ኪሳራ ነው። ማንንም ትርፋማ የማያረግ ነገር ነው። ሁላችንም ነው ብልጥ ብንሆን ብናቀበት የከፋ ነገር እንኳን ቢገጥመን አንደኛው ቻል አድርጎ አንደኛው አሳልፎ ቶሎ መውጣት ቶሎ ራስን ሴትል ማድረግ ላይ ፎከስ ቢደረግ ምናምን ጥሩ ነው። ይሄንን ሐሳብ እንድናወራበት ምክንያት የሆነ እንግዲህ ቅድም ያነበብሽልን ታሪክ ነው የእህታችን ታሪክ። ምላሽ ብትሰጠን አሁን ያሉበትን ሁኔታ ወንድማችንስ ምን አይነት ሁኔታ ላይ ነው የሚለውን ተመልካቾቻችንን የሚጠብቁ ይመስለኛልና እስኪ ላኪልን እህታችን። ይሄንን ይመስላል የዛሬ ቆይታችን። ሐሳባችሁን አስተያየቶቻችሁን ላኩልን። ስቶሪ ካላችሁም ደግሞ እናስቀምጥላችኋለን የቲክቶክ አካውንታችንና ዲኤም አድርጉልን። እዛ ላይ የመረጥናቸውን የወደድናቸውን ስቶሪዎች ሰዎች ደግሞ ሐሳባቸውን ቢያጋሩበት የምንላቸውን ስቶሪዎች ይዘንላችሁ እና አስተማሪ የሚሆኑትን ይዘንላችሁ እንመጣለን። የዛሬው እንግዲህ ይሄንን ይመስላል ቆይታችን። ሰላም ሁኑ። ደስ ብሎኛል ዛሬ ስለመጣሁኝ። እነዚህ ፕሮግራሞች ይቀጥላሉ። ቻው። ሰብስክራይብ ማድረግ እንዳትረሱ።